ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ ቤተሰቦቻችን ለዛሬ ለተቅዳሜ ሰኔ 27 2018 ዓ.ም ያዘጋጀናቸው አዳዲስ ትኩስና ወቅታዊ ሀገራዊና ዓለም አቀፋዊ የዜና መረጃዎቻችን ይዘንላችሁ ቀርበናል። እስከ መረጃዎቻችን ፍጻሜም አብራችሁን ቆዩ። የህወሓት የደህንነት አባላት በደብሪ ወጣቶች ላይ እርምጃ ለመውሰድ ማቀዳቸው ተገለጸ። በመቀሌ ከተማ ሀድነት ክፍለ ከተማ ስር በሚገኘው ደብሪ የተባለ ቀበሌ ውስጥ የሚንቀሳቀሱ የጽንፈኛው ህወሓት የደህንነት አባላትና የአካባቢው አስተባባሪዎች በሰላማዊ መንገድ የለውጥ ጥያቄ በሚያነሱ ወጣቶች ላይ የተቀናጀ የማጥቃት ወይም የግድያ እርምጃ ለመውሰድ ማቀዳቸው ተጋልጧል። ይህ የግድያ እቅድ የተደገሰው በህወሓት በሚፈጸመው መሰረታዊ አስተዳደር በደሎችን በተቃወሙና የለውጥ ፍላጎት ባላቸው በአራት መንደሮች ማለትም ድንጉር፣ መቃይህ፣ እንዳጋብርና አዲ አሚቅ ተወላጅ በሆኑ 16 ወጣቶች ላይ መሆኑም ታውቋል። የዚህ የጽንፈኛው ህወሓት የግድያ እቅድ ዋና ዓላማ በአካባቢው ላይ ፍርሃት በመንዛት ወጣቱ እንዳይንቀሳቀስ ለማድረግ የታለመ ነው ተብሏል። ለዚህ ድርጊት በቀጥታ ኃላፊነት አለባቸው የተባሉ 4 ቁልፍ የቀበሌው የጸጥታና የአስተዳደር ኃላፊዎች ስም ዝርዝርም ይፋ ሆኗል። ገብረ መድህን ወልዱ የተባለ የደብሪ ቀበሌ የጸጥታ ኃላፊ፣ ግርማይ በርሀ የቀበሌው የአደረጃጀትና እንቅስቃሴ ኃላፊ፣ መሐመድ ሙኡዝ የተባለ የሀድነት ክፍለ ከተማ የጸጥታ ኃላፊ እንዲሁም በርሀ ግደይ የተባለ የደብሪ ቀበሌ አስተዳዳሪ ከዚህ ቀደም ደግሞ በመቀሌ ከተማ በተደረገ ስብሰባ ላይ ወጣቶች ላይ እርምጃ እንዲወሰድ ሲቀሰቅስ የነበረ ግለሰብ መሆናቸውም መረጃዎቹ ጠቁመዋል። የግድያ እርምጃው ሊወሰድባቸው ከታቀዱት ወጣቶች መካከል 5ቱ ከሚገኙበት ከድንጉር ቀበሌ የተወጣጡ ሲሆን ስም ዝርዝራቸውን በስብሰባው እንደተገለጸም ተሰምቷል። ቀሪዎቹ 11 ወጣቶች ግን አንዳንድ የቀጠናና የቀበሌ አስተዳዳሪዎችና የሚሊሻ አባላት በንጹሃን ዜጎች ላይ የግድያ ፊርማ በመፈረም እጃችንን አናሳርፍም፣ የደም ተባባሪም አንሆንም በማለት በጽንፈኛው ህወሓት የቀረበላቸውን የትብብርና የፊርማ ጥያቄ ሙሉ በሙሉ ውድቅ በማድረጋቸው ምክንያት ስማቸው ሳይነበብ መቅረቱ ተገልጿል። በዚህ ምክንያት በስብሰባው ውስጥ በነበሩ አካላት መካከል ከፍተኛ አለመግባባት ተፈጥሮ ስብሰባው ያለምንም ስምምነት መበተኑም ተዘግበዋል። የባህር በር ለማግኘት በሚደረገው ጉዞ የጦር መኮንኖች ከፍተኛ ዝግጅት ማድረግ ይጠበቅባቸዋል ሲሉ ፊልድ ማርሻል ብርሃኑ ጁላ አሳሰቡ። ኢትዮጵያ የባህር በር ለማግኘት በምታደርገው ጉዞ ከፍተኛ የጦር መኮንኖች ጠንካራ ዝግጅት ማድረግ ይጠበቅባቸዋል ሲሉ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ አሳስበዋል። የኢትዮጵያ ብሔራዊ መከላከያ ኮሌጅ በስትራቴጂና ደህንነት ጥናት ዘርፍ የላቀ ብቃት ያላቸውን 42 ከፍተኛ የጦር መኮንኖችና ከሲቪል ደህንነት ተቋማት የተውጣጡ መሪዎችን በዛሬ ሁለት አስመርቀዋል። በምረቃ ስነ ስርዓቱ ላይ የህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ዲማ ነገዎ፣ የፌዴራል ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላን ጨምሮ ከፍተኛ አመራሮችም ተገኝተዋል። ፊልድ ማርሻል ብርሃኑ ጁላ ለተመራቂዎቹ ባስተላለፉት መልእክት ኢትዮጵያ የባህር በር ለማግኘት የምታደርገው ጉዞ ፈታኝ መስመሮችን ማለፍ የሚጠይቅ መሆኑን በመረዳት ጠንካራ ዝግጅት ማድረግ ያስፈልጋል ብለዋል። የኢትዮጵያ መከላከያ ሰራዊት የውስጥ ባንዳና የውጭ ታሪካዊ ጠላቶችን ከንቱ ህልም በማምከን የሀገርን ሉዓላዊነት በአስተማማኝነት እየጠበቀ መሆኑንም የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገልጸዋል። የኢትዮጵያን የባህር በር ባለቤትነት ጥያቄና ቀጠናዊ የትብብር መርህ ለማደናቀፍ የታሪካዊ ጠላቶችና የውስጥ ባንዳዎች የሴራ ጥምረት ወይም ጽምዶ ፈጥረው እየሰሩ መሆኑንም ጠቁመዋል። ጀግናው የኢትዮጵያ መከላከያ ሰራዊትም የውስጥም ባንዳ እንዲሁም የውጭ ታሪካዊ ጠላቶችን ከንቱ ህልም በማምከን የሀገርን ሉዓላዊ ሰላምና ደህንነት በመጠበቅ ላይ እንደሚገኝም ፊልድ ማርሻል ገልጸዋል። ለዘመናት በሰላም እጦት የሚገለጸው የቀይ ባህርና አፍሪካ ቀንድ አካባቢ የደህንነት ሁኔታ ከምንጊዜውም በላይ የተወሳሰበ መምጣቱንም አንስተዋል። ኢትዮጵያ በቀጠናው የምትገኝ ከማንኛውም የቀጠናው ችግርና ተጠቃሚነት ማምለጥ የማትችል ትልቅ ሀገር መሆኗንም ፊልድ ማርሻል ብርሃኑ ጁላ አስገንዝበዋል። ታሪካዊ ጠላቶችም ኢትዮጵያ ቀጠናውን የማረጋጋት የመሪነት ሚና እንዳትወጣና በውስጥ ጉዳዮች ብቻ እንድትጠመድ ለማድረግ ጥረት እያደረጉ እንደሚገኙ ፊልድ ማርሻል ብርሃኑ ጁላ አንስተዋል። በሌላ በኩልም ጎረቤቶችን እንዲታመሱ በማድረግ ለውስጣዊ ደህንነታችን ጫና መፍጠር የሚችሉ ሴራዎችን በመሸረብ ቀጠናውን ለማተራበስ አበክረው እየሰሩ እንደሚገኙም ፊልድ ማርሻል ብርሃኑ ጁላ ተናግረዋል። ታሪካዊ ጠላቶች ኢትዮጵያ ከባህር ዳርቻ ለማስወጣት የተጠቀሙበት የረጅም ዘመናት ሴራ ዛሬ ላይ ጽምዶ በሚል ስያሜ እድሳት ተደርጎለት እየተስተጋባ ነው ብለዋል ፊልድ ማርሻሉ። የዘመኑ ጦርነት በሰው ሰራሽ አስተውሎት ኤአይ፣ በረጅም ርቀት ሚሳኤሎች፣ በሰው አልባ መሳሪያዎችና በሳይበር ኦፕሬሽኖች የታገዘ የቴክኖሎጂ ጦርነት መሆኑንም ፊልድ ማርሻሉ አስረድተዋል። በዚህም የኢትዮጵያ መከላከያ ሰራዊትም አደረጃጀቱና ዘመናዊ ትጥቁን በማጠናከር በማንኛውም አስተማማኝ የዝግጁነት ደረጃ
ቁመና ላይ እንደሚገኝም አስታውቀዋል። የኢትዮጵያ ብሔራዊ መከላከያ ኮሌጅ ተመራቂዎችም የቀሰሙትን ስትራቴጂክ እውቀት ለሰራዊቱ ተጨማሪ ግንባታ ሊጠቀሙበት እንደሚገባም ፊልድ ማርሻል አሳስበዋል። የኮሌጁ አዛዥ ብርጋዴር ጀነራል ጥላሁን ደምሴ በበኩላቸው በሀገራዊ ለውጡ ማግስት የተመሰረተው ኮሌጁ በተለዋዋጭ ስትራቴጂክ ምህዳር ውስጥ የብሔራዊ ኃይል ማስፈጸሚያ አቅሞችን ውጤታማ ለማድረግ እየሰራ ነው ብለዋል። ኮሌጁ የስርዓት ትምህርት ማሻሻያ በማድረግ በጥናት ምርምርና እንዲሁም የደህንነት ትንተና ላይ ትኩረት አድርጎ የአመራር አቅም ግንባታ ስራዎችን እያከናወነ መሆኑም አዛዡ አብራርተዋል። መንግስት የኮሌጁን የመሰረተ ልማትና የዲጂታላይዜሽን አቅም በማሳደግ ወደ ስማርት ኮሌጅ ለመቀየር የሚያደርገው ጥረት አጠናክሮ እንደሚቀጥልም ብርጋዴር ጀነራል ጥላሁን ደምሴ ገልጸዋል። ኮሌጁ በመከላከያ ሰራዊት የለውጥ ዓመታት ውስጥ አብሮ እያደገ መምጣቱን ጠቅሰው ለፖሊሲ ግብዓት የሚሆን የተለያዩ ምርምሮችን እያካሄደ እንደሚገኝም ጀነራል መኮንኑ ገልጸዋል። ተመራቂዎቹ በኮሌጁ ቆይታቸው ያካበቱት እውቀት እየተቀያየረ የመጣውን ጂኦፖለቲካዊ አካባቢ ለመረዳት የብሔራዊ ደህንነት ስጋቶችን አስቀድሞ ለመተንበይና ውስብስብ ቀውሶችን በብቃት ለመቆጣጠር ትልቅ አቅም እንደሚሆናቸውም ጀነራሉ አብራርተዋል። ተመራቂዎቹ ከመከላከያ ሚኒስቴር፣ ከሲቪል ደህንነት ተቋማትና ከክልል የደህንነት ተቋማት የተውጣጡ ሲሆን ይህም ብሔራዊ ውህደትን ለማጠናከር በተቋማት መካከል ያለውን ትብብር ለማሳደግና የኢትዮጵያን ደህንነት ለማስከበር ያለውን ቁርጠኝነት የሚያሳይ ነው ተብሎለታል። በሌላ በኩል ሰራዊታችን የኢትዮጵያን ብሔራዊ ጥቅም የሚያስከብር በላቀ ቴክኖሎጂ የተገነባ ኃይል ነው ሲሉ ሌተናል ጀነራል ይልማ መርዳሳ ገልጸዋል። የኢፌድሪ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ የመከላከያ ሚዲያና ኮሚኒኬሽን ማዕከል ከኃይሎች ዋና መመሪያዎችና ከእዞች ለተውጣጡ የሚዲያ አመራሮችና ባለሙያዎች ባዘጋጀው ስልጠና የሰራዊት ግንባታ ስትራቴጂ ስልጠና ሰጥተዋል። አዛዡ በስልጠናው ዕለት እንደገለጹት የኢትዮጵያ መከላከያ ሰራዊት የጀግኖችን አደራ በልኩ የሚፈጽም የኢትዮጵያ ብሔራዊ ጥቅም እንዲሟላ በጽናትና በጀግንነት ግዳጁን የሚያሳካ ጀግና ኃይል ነው ብለውታል። ዘመናዊው ጦርነት ቴክኖሎጂንና ምርምርን ማዕከል አድርጎ በፍጥነት እያደገ መሆኑን እየጠቆሙት ሌተናል ጀነራል ይልማ መርዳሳ ሰራዊታችንም ከዚህ የለውጥ ጉዞ ጋር አብሮ የሚራመድ ኢትዮጵያን የሚመጥንና ብሔራዊ ጥቅሟን የሚያስከብር አቅም እየገነባ መሆኑንም አስገንዝበዋል። ሌተናል ጀነራል ይልማ መርዳሳ የመከላከያ ሚዲያ ባለሙያዎች በቅድሚያ ኢትዮጵያ በብዙ መልኩ ትልቅ ሀገር፣ ትልቅ አቅም፣ አኩሪ ታሪክና በብዝሃነት የደመቀ የለውጥና እድገት ኃይል የሆነ ጀግና ህዝብ ባለቤት መሆኗን በትክክል መገንዘብ እንደሚገባቸው አሳስበዋል። እንደ አዛዡ ማብራሪያ ወታደራዊ ጋዜጠኞቹ የሰራዊቱን ጀግንነት፣ የድል ታሪክና የከፈለውን አኩሪ መስዋዕትነት ለህዝብ በማድረስ ረገድ የላቀ ኃላፊነት ይጠበቅባቸዋል ብለዋል። ተቋማዊና ሀገራዊ ምርጥ ስኬቶችን ቀድሞ በማሳወቅ በተቋሙና በሰራዊታችን ላይ የሚነዙ አሉባልታዎችና የስም ማጥፋት ዘመቻዎች መመከት እንደሚገባም አስገንዝበዋል። የሰራዊቱ የግንባታ መነሻ ህገ መንግስታችን እንደሆነ የገለጹት ሌተናል ጀነራል ይልማ መርዳሳ ሰራዊቱ የሚገነባው በሰላም ለመቆየት ሲባል ጦርነትን ለመከላከል ካጋጠመ ደግሞ በትንሽ መስዋዕትነት ድልን ለመቀዳጀት በሚያስችል አስተማማኝ የዝግጁነት አቅም ላይ መሆኑንም አስረድተዋል። የሚዲያ አመራሩና ባለሙያው የተቋሙን ስትራቴጂካዊ የለውጥ ጉዞና ተቋሙ ለሰራዊት እያደረገ ያለው ዘርፈ ብዙ ድጋፍ በማሳየት ከወቅታዊ ሁኔታዎች ጋር የተገናዘበ የኮሚኒኬሽን ስራዎችን በመስራት የሰራዊቱን ሞራልና ስነ ልቦና መገንባት እንዳለባቸውም አቅጣጫ አስቀምጧል። የፕሮፌሽናል ሰራዊት ግንባታ ሂደት እንዲሳካ የሚዲያ ባለሙያዎች የሙያ ጀግንነትን በማረጋገጥ በዘርፉ ያላቸው ሚና በአግባቡ እንዲወጡ ዋና አዛዡ ሌተናል ጀነራል ይልማ መርዳሳ መልእክታቸውን አስተላልፈዋል። በመከላከያ ሚዲያና ኮሚኒኬሽን ማዕከል አዘጋጅነት በቢሾፍቱ አየር ወለድ ማሰልጠኛ ትምህርት ቤት ለሰራዊት ስነ ልቦና ግንባታ አመራሮችና የሚዲያ ሙያተኞች እየተሰጠ ያለው ስልጠና በተያዘለት መርሃ ግብር ተጠናክሮም እንደቀጠለ የኢፌድሪ መከላከያ ሰራዊት አስታውቋል። አሜሪካ አይኤስአይኤስን ለመዋጋት በናይጄሪያ አሰማርታቸው የነበሩ ወታደሮቿን ማስወጣቷ ተገለጸ። የዩናይትድ ስቴትስ ጦር በናይጄሪያ ሰሜን ምስራቅና በሌክ ቻድ ተፋሰስ ቀጠና የጋራ የጸረ ሽብር ዘመቻ ሲያካሂዱ የነበሩትን አብዛኞቹን ወታደሮቿን ማስወጣቷን የአሜሪካ አፍሪካ እዝ አፍሪኮም አስታውቋል። በአውሮፓና አፍሪካ የአሜሪካ አየር ኃይል አዛዥ ጀነራል ዳግቪን አንደርሰን እንደገለጹት ወታደሮቹ የተሰማሩት በዓለም አቀፍ ደረጃ የሚንቀሳቀሰውን የአይኤስአይኤስ የሽብር መረብ ለማፍረስ ታስቦ በጋራ ተከናወነ የተወሰነ ተልዕኮ ነበር ብለዋል። በዚሁ መሰረት በግንቦት ወር በተካሄደው የተቀናጀ ወታደራዊ ዘመቻ የሽብር ቡድኑ ዓለም አቀፍ እንቅስቃሴዎች የሚዲያና የቅጥር ኃላፊ የነበረው ቁልፍ የድርጅቱን ሁለተኛ ሰው መምታት መቻሉንና ተልዕኮ የተነገረለትን ግብ ማሳካቱን አዛዡ ጠቁመዋል። የናይጄሪያ መከላከያ ሚኒስትር ክሪስቶፈር ሙሳ በበኩላቸው የአሜሪካ የውጊያ ወታደሮች ለተወሰነ ጊዜ ገብተው የተጣለባቸውን ተልዕኮ ካጠናቀቁ በኋላ ሙሉ በሙሉ መውጣታቸውን አረጋግጠዋል። አሜሪካ በየካቲት ወር አካባቢ ወደ 200 የሚጠጉ ወታደሮቿን በናይጄሪያ አሰማርታ የነበረ ቢሆን
ቢሆንም አሁን ላይ አብዛኞቹ ኃይሎች መውጣታቸው ታውቋል። ይሁን እንጂ ወታደሮቹ ከአካባቢው ቢወጡም አሜሪካ ከናይጄሪያ መንግስት ጋር ያላትን የመረጃ ልውውጥና የጸረ ሽብር ስትራቴጂካዊ ትብብር አጠናክራ እንደምትቀጥል አስታውቃለች። ታንዛኒያ ሰኔ 30 ለታቀደው የተቃውሞ ሰልፍ ወታደሮችና ፖሊሶችን ማሰማራቷ ተገለጸ። ታንዛኒያ ሰኔ 30 ቀን 77 ተብሎ በሚጠራው ብሔራዊ በዓል ሊደረግ ከታቀደው የተቃውሞ ሰልፍ አስቀድሞ በዋና ከተማዋ ዳሬ ሰላምና በሌሎች ቁልፍ ከተሞች ከፍተኛ የጦርና የፖሊስ ኃይል ማሰማራቷ ተዘግቧል። በሀገሪቱ ወጣት የፖለቲካ ተሟጋጅ ቡድኖች የሚመራው ይህ የተቃውሞ ሰልፍ መሰረታዊ የዲሞክራሲ ስርዓት ማሻሻያዎች እንዲደረጉና ባለፈው ዓመት በተካሄደውና አከራካሪ በነበረው አጠቃላይ ምርጫ ማግስት ከተቀሰቀሰው አለመረጋጋት ሕይወታቸውን ላጡ ዜጎች ፍትህ እንዲሰጥ የሚጠይቅ ነው ተብሏል። ይሁን እንጂ የሀገሪቱ የጸጥታ ባለስልጣናት የህዝብን ሰላምና ደህንነት እንዲሁም ስርዓትን ለማስከበር በሚል ማንኛውም አይነት የፖለቲካ ስብሰባዎችና ህዝባዊ ሰልፎች ሙሉ በሙሉ አግደዋል። ናሳ ከህዋ እየወደቀ ያለን ቴሌስኮፕ የሚታደግ አዲስ የጠፈር መንኮራኩር አስወነጨፈ። የሰሜን አሜሪካ የጠፈር ምርምር ማዕከል ናሳ ከህዋ ወደ ምድር እየተምዘገዘገ የሚገኘው ስዊፍት ኦብዘርቫቶሪ የተባለ የጠፈር ቴሌስኮፕ ቆልቦ ለመያዝ የሚያስችል ልዩ የጠፈር መንኮራኩር ማስወንጨፉን አስታውቋል። በፀሐይ ግለት ምክንያት ከምድር ከባቢ አየር ተገፍቶ መውደቅ የጀመረው ይህ ሳተላይት በቀጣዮቹ ወራት ውስጥ ከምድር ጋር ተጋጭቶ አደጋ ሊያደርስ ይችላል የሚል ስጋት ፈጥሮ ነበር። ይህንን አደጋ ለመከላከል ናሳ ሊንክ የተሰኘችውን አዲስ የጠፈር መንኮራኩር በትናንትናው ዕለት ዓርብ ወደ ህዋ ያረገች ሲሆን መንኮራኩሯ ሳተላይቱን በሮቦት እጆቿ በመቅለብ ወደ ነበረበት የህዋ ምህዋር የመመለስ ኃላፊነትም ተጥሎባታል። እንዲህ አይነቱ ውስብስብ የህዋ ተልዕኮ በሳይንሱ ታሪክ ሲሞከር የመጀመሪያው መሆኑም ተገልጿል። የህዋ ሳይንቲስቱ ዶክተር ሳይመን ባርበር ስለ ሁኔታው ሲያስረዱ ተልዕኮው እጅግ ከፍተኛ አደጋ የጣለባት ቢሆንም ሳተላይቱ በዩኒቨርስ ውስጥ የሚከሰቱ ከፍተኛ ኃይል ፍንዳታዎችን ለማጥናት ብቸኛው አማራጭ በመሆኑ ናሳ ይህንን ታሪካዊ ውሳኔ ሊያሳልፍ መቻሉን ገልጸዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ